ገበሬው ማረሰ ፈጣሪውን አምኖ ገበሬው ማረሰ ፈጣሪውን አምኖ ዘርንም በተነ በምድር ላይ ከጎተራው ዘግኖ ዘርንም በተነ በምድር ላይ ከጎተራው ዘግኖ ደመናትም ዓለምን ይዞራሉ ደመናትም ዓለምን ይዞራሉ በእግዚአብሔር ትእዛዝ ዝናምን ሊያድሉ በእግዚአብሔር ትእዛዝ ዝናምን ሊያድሉ በልምላሜ ተዋቡ እጽዋት አዝርቶ በልምላሜ ተዋቡ እጽዋት አዝርቶ ፍሬን ይሰጡ ዘንድ አብዝተው በጊዜው በወቅቱ ፍሬን ይሰጡ ዘንድ አብዝተው በጊዜው በወቅቱ መሬትም ላራሿ አድርጋ ውለታ መሬትም ላራሿ አድርጋ ውለታ የላቡን የወዙን ከፈለች እንዳዘዘ ጌታ የላቡን የወዙን ከፈለች እንዳዘዘ ጌታ ድካሙን ጥረቱን አምላክ ተመልክቶ ድካሙን ጥረቱን አምላክ ተመልክቶ አንዷን ፍሬ ሰጠው አብዝቶ አድርጎ መቶ አንዷን ፍሬ ሰጠው አብዝቶ አድርጎ መቶ ዝናብንም ለዘር ልምላሜ ለፍሬ ዝናብንም ለዘር ልምላሜ ለፍሬ የሰጠን አምላክ ይመስገን ይክበር በዝማሬ የሰጠን አምላክ ይመስገን ይክበር በዝማሬ ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል እያልን እልል እያልን እያጨበጨብን አብረን እንዘምራለን። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል
እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። በሥጋዊ ሳይሆን በመንፈስ ዓይኖቼ ለማየት እሻለው ከልቤ ጓጉቼ። ስራዬ የከፋ መሆኑን አውቃለሁ፣ ስምሽን መጥራት እጅግ እፈራለሁ። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። ክብርሽ የበዛ ነው ቤዛዊተ ኩሉ፣ ምሕረት ታሰጫለሽ ለለመነሽ ሁሉ። በአንቺ የተመካ ምንም አያገኘው፣ የገሃነም እሳት ሲኦልም አይበላው። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። የልዑል ማደሪያው የሲና ጸፋጦስ አንቺን ላመስግንሽ ከደዌ እንድፈወስ። ፍቀጂልኝ ድንግል ካንቺ ጋር እንድኖር፣ ልጅሽን ማልጅልኝ እንዲያበቃኝ ለክብር። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምንም ተስፋ የለኝ ያላንቺ እናቴ። እመካብሻለሁ እስከ ዕለተ ሞቴ። የምስኪኖች አጽናኝ የችግር ቀን ደራሽ፣ የልቤ ማረፊያ ምግቤ መጠጤ ነሽ። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። የጌታዬ እናት ድንግል እመቤቴ ተጠብቃ ትኑር ባንቺ ዘንድ ሕይወቴ። የትሕትና ምንጭ የፍቅር ውቅያኖስ ጠጥቼ ልርካብሽ ድንግል እንድቀደስ። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎለኛል። ደካማ ነኝ እኔስ ምግባር ይጎለኛል። ደግሞ እሱም እንደ ሐዋርያት አባቶች እሱም ተአምር ሲሰራ ይሄን አየና ወደ ሐዋርያት ቀረብ ብሎ አባቶቼ ባካችሁ አንድ ነገር ልለምናችሁ አላቸው። ምንድነው? እናንተ እጅ እየጫናችሁ መንፈስ ቅዱስ እንደምትሰጡት እኔም እጄን ጭኜ እንድሰጥ እባካችሁን በእኔ ላይ እጃችሁ ጫኑና እንደናንተንም እጄን እየጫንኩ
መንፈስ ቅዱስ ላሳድር። አሁን እሱ ይሄን የፈለገው ለምንድን ነው? ስምዖን በጥንቆላው ገንዘብ የሚሰበስብ ሰው ነው አይደለም። ሙት አስነስቶ አስነሳለሁ ብሎ ሳያስነሳ እንኳን ከሰዎች ብር ይወስዳል። ካስነሳም አለቀ። ከዚያ በኋላ በብር ነው የሚደራደረው። ስንት ታመጣለህ? አስነሳልሃለሁ እያለ የብር ሰው ነው። ለዚህ አይነት ዓላማ ነበር የፈለገውና ሐዋርያት አዩትና እንዲህ አሉት፣ አንተ ሰይጣን ላይ ሰፍሮ ላይ ያደረሰው እንዲሆነ ሃያሃለሁ አሉትና የእግዚአብሔርን ጸጋ በገንዘብ ልትሻ ፈልገሃልና ከፊታችን ጥፋ ብለው አባረሩት። የእግዚአብሔር ጸጋ በዚህ ዓለም ሀብት፣ በዚህ ዓለም ገንዘብ አይገኝም። በተጋድሎ እግዚአብሔር ጸጋውን ሲያበዛ ቅድስናን ስንጠብቅ ይገኛል። ስለዚህ ቅዱሳን እግዚአብሔር የመረጣቸው ወዳጆቹ በእግዚአብሔር ፊት ከብረው ያሉ አሁንም አብረው የሚኖሩ እኔ እኮ የሚደንቀኝ ነገር ሰው በምድራዊ ሕይወት ስንኖር መቼም አባቶቻችን ሐዋርያት ቅዱስ ጳውሎስ በጥላው ከጨርቁ ራፊ ሰዎች እያደረጉ ሙት ይነሳል፣ ድውይ ይፈወሳል። ቅዱስ ጴጥሮስ ደግሞ ጥላው ሙት ያስነሳል፣ ድውይ ይፈውሳል። ጥላው ያለፈበት እንዲህ ሲያልፍ ጥላው የነካው አካሉ የነካው እንደሚሆን አስቡ። ጥላው የነካ ሰው ከተፈወሰ አካሉ ቢነካው ደግሞ ምን ሊሆን እንደሚችል አስቡ። አናገኘውም እንጂ እነሱ አካላቸውን ለማግኘት አንታደልም፣ ለዛ አልበቃንም እንጂ ጥላው ያረፈበት ይፈወስ ነበር። ታዲያ በምድራዊ ሕይወት እንዲህ ያደረጉ አስቡት። በምድራዊ ሕይወት ይህን ደካማ ስጋ፣ ይሄ ኃጢአት የሚያሸንፈው ስጋ በኃጢአት እየታገላቸው በዓለም እየታገላቸው ያለውን ስጋ ተሸክመው ይሄን ካደረጉ ከዚህ ዓለም ሲለይ እኮ ይሄ ስጋ በምድር ይቀራል። ምንም ቅዱስ ጻድቅ ቢሆን እስከ ዕለተ ምጽአት ምድር ይቀራል፣ ወደ አፈር ይመለሳል። እስከ ዕለተ ምጽአት ነፍሳቸውስ ብጽዕት ናት፣ ንጽሕት ናት። አሁን ኃጢአት የለባትም። ኃጢአት አታስብም፣ አትሰራም፣ አታውቅም። ብጽዕት የሆነች ነፍስ ታዲያ እንዴት ነው አትናገርም፣ አትሰማም፣ ብንጠራትም መልስ አትሰጥም ተብሎ የሚባለው የቅዱሳን ነፍስ እንዴት ነው? አንድ ነገር ልናገርና አልጨርስ። በዚህ በዮሐንስ ራእይ ሐዋርያው ወንጌላዊ ቅዱስ ዮሐንስ እግዚአብሔር ያሳየውን ራእይ ባየበት ምዕራፉ ላይ የቅዱሳንን ነፍሳት ልብ በሉ፣ የሰማዕታትን ነፍሳት፣ የአባቶችን የእናቶችን ነፍሳት ጽድት ብላ እጅግ ውብ ሆና ከፀሐይ ደምቃ አብርታ አያቸው። ታዲያ በጌታ ፊት ቀርበው እንዲህ ብለው ጥያቄ ጠየቁ ይላል። ጌታ ሆይ እስከ መቼ አትፈርድም? እስከ መቼ ዝም ትላለህ? ፍርድህን ለምንድን ነው በምድር ላይ የማትሰጠው? ብለው ሲጠይቁት የመለሰላቸው መልስ እንደናንተ ያሉ ባልንጀሮቻችሁ ቁጥር እስኪፈጸም ድረስ እንደናንተ ለሰማዕትነት የተዘጋጁ ሰማዕትነትን የሚቀበሉ ተጋድሏቸውን የሚጋደሉ ከአላውያን ነገሥታት ከመናፍቃን ከከሃዲያን ጋር የሚታገሉ ቁጥራቸው እስኪፈጸም ድረስ ጥቂት ታገሱ ተባለላቸው። ነጭ ልብስ ተሰጣቸውና ጥቂት እንዲያርፉ ተደረገ ይላል። ምን ማለት ነው? ሰማዕታት በእግዚአብሔር ፊት ቆመው ጥያቄ ይጠይቃሉ፣ ልመና ያቀርባሉ፣ ምልጃ ያቀርባሉ። እግዚአብሔር መልሳለሁ ይሰጣቸዋል። ለምን ትለምናላችሁ? ለምን ጠይቃላችሁ አላላቸው። ጥቂት ረፏል ተባላችሁ። ምክንያቱም አላውያን ከሌሉ እግዚአብሔር አምላክ አላውያንን ማጥፋት ይችላል፣ ከሃዲያንን ማጥፋት ይችላል፣ መናፍቃንን ማጥፋት ይችላል። ሌባ ሲኖር ነው እኮ እኛ በራችንን አጥብቀን ዘግተን ግቢያችንን አጥረን የምንወጣው አይደል? ሌባ ከሌለ እኮ እንዚሁ ላልነው በራችንን አንዘጋ፣ አጥራችንን አናጥር፣ ግድ የለሽ ነው የምንሆነው። እነሱ ሲኖሩ እኛ እንጠነክራለን። እነሱ ሲኖሩ እኛ ለሰማዕትነት እንዘጋጃለን። እነሱ ከሌሉ ሰያፊ ከሌለ ሰይፍ የለም። ሰይፍ ከሌለ እኛ አንሞትም። ካልሞትን ደግሞ በኃጢአት ወድቀን እንቀራለን። ሰማዕትነትን ከተቀበል ለክብር እንበቃለንና ቁጥራቸው እስኪፈጸም ጥቂት ታገሱ ተባለላቸው ይላል። በመጨረሻ እንኳን አይደለም በቅድስና ሕይወት ከዚህ ዓለም የተለዩት ይቅርና ኃጥአን እንኳን ልብ በሉ፣ ኃጥአን በምድር ላይ ላለ ነው ለኛ ይጸልያል። እሱን ልናገርና ልጨርስ። ሉቃስ ወንጌል ምዕራፍ 16 ላይ ሉቃስ 19 ላይ ነዌና አልዓዛር የተባሉ ሀብታምና ባለጸጋ ነበሩላ በምድር ላይ። ድሃው አልዓዛር ነው፣ ሀብታሙ ነዌ ነው።
አልዓዛር በድህነቱ ብቻ አይደለም፣ ድሃ ሆኖ አምላኩን ሳያማርር እንዳመሰገነ ይኖር ነበረ። ሕገ እግዚአብሔርን ጠብቆ ይኖር ነበረ። ያገኘውን በልቶ ያጣምለት አምላኩን ተመስገን ብሎ ያድራል። ባለጸጋው ግን ድሃንም ማያከብር፣ ድሃንም ማይወድ፣ የማይመጸውት፣ እግዚአብሔርን የማያውቅ እንዲሆነው ሲኖር ሁለቱን እኩል የሚያደርግ እግዚአብሔር ፍርዱ ሚዛናዊ አይደል? ሞት መጣና ሁለቱን ወሰደ። አልዓዛርና ነዌ በዚህ ምድር ላይ ይተዋወቃሉ። ያ ነዌ የተባለው ባለጸጋ አልዓዛርን ባየው ቁጥር ይናደድበታል። ምክንያቱም እንዲያዩ አይፈልግም። ታዲያ ሁለቱንም ሞት ወሰዳቸውና አልዓዛር በአብርሃም እቅፍ ወደቀ ይላል። ነዌ ደግሞ ሲኦል ገባ። ሲኦል የገባ ሀብታም ስለሆነ አይደለም፣ በሀብቱ ስላልተጠቀመበት ነው። ድሃን ስላልረዳ፣ እግዚአብሔር ስላላመሰገነ ነው። መጨረሻ ያ በሲኦል የወረደው በሲኦል የገባው ነዌ ሲኦል ሆኖ እየተቃጠለ ቀና ሲል አልዓዛርን አየው። የት? በአብርሃም እቅፍ። እግዚአብሔር ይሄን ምስጢር ገለጸለት። መልካም ብትሰራ እኮ እዚህ ተገባ ነበረ፣ ጻድቃንም ክፉ ብትሰራ እዚህ ነበረ ቤትህ ይላል። ታዲያ አልዓዛርን አየና በእሳት ሲቃጠል የእሳቱ ነበልባል ሲፈጀው ነፍሱ ስትቃጠል አልዓዛርን አየና አባቴ አብርሃም እባክህ ለምን አልዓዛርን ከገነት ከሚፈሰው ውሃ በጣቱ ምላሴ ላይ ጠብ ያርግልኝ። እንኳን ጣቱን አይደለም አይኑን ሊያየው የማይወደውን ድሃ እዩት። ያ መናጢ ድሃ እግዚአብሔር የተቀበለውን በክብር ያኖረውን ነፍሱን ጽድት ብላ ንጽሕት ሆና ድህነት ቀርቶ ባለጠጋ ሆኖ በእግዚአብሔር እቅፍ በአብርሃም እቅፍ ወድቆ ሲያየው ያን ቀናበት። እባክህን ምላሴ ላይ ውሃ ጠብ ያርግልኝ ተቃጠልኩ ሲለው አይደለም አለው አብርሃም፣ አንተም ወደዚህ አትመጣ፣ አልዓዛርም ወደ አንተ አይመጣም፣ አንተም የእጅህም እሱም የእጁን ተቀብሏል አለው። እንግዲያውስ አባቴ አብርሃም አንድ ነገር ልለምንህ አለው። ምን? በምድር ላይ 5 ወንድሞች አሉኝ። ይሁት 5 ወንድሞች አሉኝ። እኔ አንዴ ተፈርዶብኛል። በምድር ያሉት ወንድሞቼ እኔ ከገባሁበት እንዳይገቡ እባክህን ከሙታን አንዱን አስነሳና ላክልኝ ያስተምሯቸው እባክህ አብርሃም አለ። አይሆንም አለው። ነቢያትና ሙሴ አሉላቸው፣ እነሱን ይሱ። ምን ማለት ነው? የነቢያት ትንቢት የሙሴ መጽሐፍት አሉላቸው፣ መጽሐፍትን ይማሩ። አይደለም ከሙታን ስታስነሳ ነው የሚያምኑ ሲለው በመጽሐፍት ካላመኑ ከሞት ቢነሳ እንኳን አያምኑም ነው። ስለዚህ በሲኦል የነበረው ያ ነው የተባለው ባለጸጋ እንኳን በዚህ ዓለም ላሉት ወንድሞቹ ለምኗል፣ አልተሳካለትም። ምክንያቱም ጸሎቱ ተቀባይነት አላገኝም። ቅዱሳን ግን ጸሎታቸው ተቀባይነት አለው። ያ እንኳ ጨካኝ ሆኖ ሲኦል የገባው ነዌ በዚህ ዓለም ላሉት ቤተሰቦቹ ከለመነ እኛ የተማጸናቸው ቤተሰብ የሆንናቸው ቤተሰቦቻችን ናቸው እኮ። እኛ ዛሬ በምድር ላይ ዛሬ በስጋ የተዋለድን አጎት፣ የአጎት ልጅ፣ አክስት፣ የአክስት ልጅ ምናምን የክርስትና ልጅ ምናምን ብለን እኮ በስጋ ተዛምተናል አይደል? ይሄን ያህል ቤተሰብ አለ ብለን እንኮራራለን። ብዙ ቤተ ዘመድ ያለው ዘመድ የሌለው ደግሞ አይኔም እኮ በቃ ዘመድ የለኝ ሁሌ እንደተጠቃሁ ብሎ ራሱ ዝቅ አድርጎ ይኖራል። ይሄ ተገቢም አይደለም። እኛ ታዲያ በቤተ ዘመድ እንኮራራለን አይደል? በእነሱ እንኮራራለን። ምክንያቱም የመላእክት ቤተሰብ ሆነናል። የቅዱሳን ቤተሰብ ሆነናል። ቅዱሳን ቤተሰቦቻችን ናቸው። መላእክት ቤተሰቦቻችን ናቸው። በእነሱ ጥላ ስር ያለነው በእነሱ እንመካለን። እነሱ ቤተሰቦቻችን ናቸው። የእነሱ ቤተሰብ ሆነናል። በቃ ይሄ ነው እኛን የሚያኮራን፣ ይሄ ነው እኛን የሚያከብረን ክርስቲያኖች፣ ይሄ ነው እኛን በጽናት የሚያቆየን። ስለዚህ አባቶቻችን ቅዱሳን፣ እናቶቻችን ቅዱሳን እነሱን አምኖ ተማጽኖ መኖር ትልቅ ዋጋ አለው። ከብዙ ነገር ይዳናል። እነሱን ጥላ አድርገን ከለላ አድርገን እንኖራለን። በክርስቶስ ፊት የሚጸልዩልን ናቸው። እንኳን እነሱ ያ ባለጸጋም ኃጤ የነበረውን ሰው ጸልዩአለ። ኢት መጻ እግዚእ ኢየሱስ ሀቤሆሙ እንዘ ያሐውር ዲበ ባሕር። በአራተኛው ሰዓተ ሌሊት አምላካችን እግዚአብሔር ወደ እነርሱ በባህር ላይ መጣ ይላል። በምን ላይ መጣ? በባህር ላይ መጣ። የማርቆስ ወንጌል ምዕራፍ 6 ከቁጥር 47 እስከ ፍጻሜው ምዕራፍ ተነቧል። እንግዲህ በዚህ መነሻነት አምላካችን እግዚአብሔር ሰዎች በምድር ላይ እረኛ እንደሌላቸው በጎች ሆነው አየ ይላል። እረኛ የሌላቸው
ተበትነው ሰብሳቢ እንደሌላቸው ሆኖ አየ። ሁሉንም በሚያስተምራቸው ሰዓት ብዙዎቹ ግራ የተጋቡ ተስፋ የቆረጡ ናቸውና ከብዙ መንደር ከ10 አህጉር ተውጣጥተው ጌታችን ኢየሱስ ክርስቶስ በነፃ እንደሚፈውስ በነፃ እንደሚያድን ስላዩና ስለተረዱ ብዙዎች ወደ እርሱ መጡ ይላል። ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት እየፈወሰ ከቆየ በኋላ ሐዋርያት 3 ምክንያት አቀረቡለት ይላል። ከኔ ጋር ናችሁ? ፕሮግራሙ አጠር ነው ማድረገው፣ አላስረዝምም። አንደኛ አምላካችን እግዚአብሔርን ምን አሉት? ጌታችን ኢየሱስ ክርስቶስን ሰዓቱ አልፏል፣ ጊዜው መሽቷልና ይህ ሕዝብ ከ5 ገበያ ሕዝብ የመጣ ሕዝብ ነውና በሰዓቱ አሰናብታቸው አሉት ሐዋርያት። ያለንበት ስፍራ ምድረ በዳ ነው፣ ለሰዎች የማይመች ስፍራ ነው። አንዱ ምድረ በዳ መሆኑ፣ ሁለተኛው ሰዓቱ መምሸቱ፣ ሶስተኛው የሚበላ የሌለበት ስፍራ ነውና በእነዚህ 3 ምክንያት ሕዝቡን አሰናብት አሉት። ሐዋርያት ነው ያሉት። አምላካችን እግዚአብሔር ደግሞ የተበተኑትን ሰብስቦ እያስተማራቸው ሳለ ነው። በዚህን ሰዓት ወመሰዮ ብሔረ ሀለወት ሐመር ማእከለ ባሕር፣ እርሱ ግን የሚበሉትን ስጧቸው እንጂ እሉ ሕዝብ ያምህሩኒ፣ እነዚህ ሕዝቦች ከኔ ጋራ የቆዩ ሕዝቦች፣ የሥጋ ደዌያቸውን ያራኩላቸው ሕዝቦች ያምህሩኒ፣ ያሳዝኑኛል፣ ሳይበሉ መሄዳቸው ያሳዝኑኛል። ስለዚህ የሚበሉትን እናንተ ስጧቸው አለ ለሐዋርያት። እንዴት ሳይበሉ ይሄዳሉ? የሥጋ ድህነት አግኝተዋል፣ ነገር ግን ሆዳቸው ደግሞ እንደተራበ ሊሄዱ አይገባም አላቸው። ቅዱስ ፊልጶስ እጅ አወጣና ጌታ ሆይ አለ፣ ይህ ሁሉ ሕዝብ የ5 ገበያ ሕዝብ ምን ያህል እንጀራ በ200 ወቄት ወርቅ ቢገዛ አንዳንድ ጉርሻ እንኳን ማዳረስ እንችላለን አሉ። ለመሆኑ ምን ያህል አላቸው አላቸው። ከኛ ወገን አንድ ብላቴና የቅዱስ ጴጥሮስ ወንድም እንድርያስ ለራሱ ስንቅ ይዞ ወጥቷል አለ። አንዳንድ ሰው ብልህ ነው፣ መንገድ ላይ እንዳይርበኝ ብሎ ስንቅ የሚይዛል። እንድርያስ ለራሱ 5 የገብስ እንጀራ ይዟል፣ 2 ዓሣ ይዟል። ያዘው ለራሱ ነው። ነገር ግን ከኛ መካከል አንድ ብላቴና 5 እንጀራ የያዘ 2 ዓሣ የያዘ አለ አሉት። በሎ ሕዝቡን ሁሉ በተመቻቸ ስፍራ በመስኩ ላይ እንዲቀመጡ አድርጓልና ያንን 2 ህብስት እንጀራና 2 ዓሣ አመጡለት። ባረከ ወፈተተ ወሃቦሙ፣ ባረከው። ወደ ባሕርይ አባቱ ይህንን የምባርክበት ስልጣን አንድ ነው ሲል ባረከው። ወዲያው በየደረጃቸው በየክብራቸው እንደየማዕረጋቸው 50 100 አስቀመጣቸው። በክብር ቦታ አስቀመጣቸው። በክብር የሚያስቀምጥን ጌታ በሰማያዊ ክብር ያስቀምጠን። ካስቀመጣቸው በኋላ ያን 5 እንጀራ ባርኮ ለ5000 ሰው መገበ። ዘእንበለ አንስት ወደቅ፣ እነዚያ የተመገቡ ሰዎች አባወራ ብቻ ተቆጥሮ ሕፃናቱና ሴቶች ሳይቆጠሩ በ5 እንጀራ በ2 ዓሣ 5000 ሕዝብ መግቦ አተረፈ፣ አጠገበ። ክብር ለአምላካችን ይሁን። ይሄንን ድንቅ ነገር አዩ፣ በረከተ ኅብስቱን አዩ። ከተረፈው ላይ ምንም እንዳይቀር ብሎ ትእዛዝ አስተላለፈ። በልተው ከጠገቡት ላይ የዘመኑ የእንጀራ ማስቀመጫ ቅርጫት ነው፣ የዛሬው መሶብ ነው። 12 መሶብ ተርፎ ተደሳ። ክብር ለአምላካችን ይሁን። ያላቀረቡትን አገኙ። ይህ የሚያሳየው የበረከት አምላክ በአንድ ሰው ብዙ ሰው መመገብ እንደሚችል ነው። በሀገራችንም ላይ የምናየው ነው። በአንድ ቤት ውስጥ 10 ቤተሰብ ይኖራል። አንድ ሰው ደሞዝ ይኖረዋል። በአንድ ሰው ደሞዝ ብዙ ሰው ይኖራል። በእግዚአብሔር ቸርነት እያየነው ነው። በጥቂቷ እንኖራለን፣ እግዚአብሔር እየባረከልን እንኖራለን። በአንድ እንድርያስ ይዟት በመጣ እንጀራ 5000 ሕዝብ ተመግቦ ተረፈ። ክብር ለአምላካችን ይሁን። ይህንን ያደረገ ጌታ ይህንን ከባረከ በኋላ
ሐዋርያት ብንታመም የሚፈውሰን፣ ብናጣ የሚሰጠን፣ ብናዝን የሚያጽናናን ነው። ይህንን ልናነግስ ያስፈልጋል አሉት። ሕዝቡም በአንድ ላይ ስንራብ የሚያበላን ስንጠማ የሚያጠጣን ነው አሉ። እርሱ ግን የውስጣቸውን መሻት አይቶ ሲመሽ ወደ ጥብርያዶስ ማዕድ ወደ ቤተ ሳይዳ እንዲሻገሩ ሐዋርያትን ብቻ አዘዛቸው ይላል። አንደኛ ከእርሱ ጋራ የሚውሉ የሚያድሩ በመሆናቸው፣ ሁለተኛ ትእዛዙን የሚቀበሉ በመሆናቸው ተሻግረው እንዲጠብቁት አዘዛቸው። ከተባረከው ምግብ ከተመገቡ በኋላ የተረፈውን ምግብ የበረከት ምግብ በማርያም መግደላዊት እንዲቀመጥ አደረገ ይላል። ያ የተቀመጠ ምግብ ይላል በደዌ ረሃብ በጸና ጊዜ ከዛ እየቀመሱ የረሃቡን ዘመን ያሳልፉት ነበረ ይላል። ያ እንደ በረከት እየሆነላቸው ድርቆሹን እየተመገቡ ደቀ መዛሙርቱ ሳይራቡ ምእመናኑም ደዌ ሥጋ ሲጸናባቸው ያንን እየተመገቡ ከማርያም መግደላዊት እየወሰዱ ይኖሩ ነበረ ይላል። ከዚህ በኋላ ወደ ቤተ ሳይዳ ተሻገሩ ብሏቸው እነሱ ተሻግረው ሳለ ጌታችን አምላካችን ወደ ተራራ ወጣ ይላል ለጸሎት። ሰዓቱ መሽቶ ነበረ። ከመሸ በኋላ እነሆ ደቀ መዛሙርቱ ወደ አዘዛቸው ስፍራ በመርከብ ተሻግረው ሲሄዱ 25 ምዕራፍ ወይም 30 ምዕራፍ እንደተጓዙ ያልጠበቁት አስጨናቂ ማዕበል ሞገድ መጣ ይላል። ከአስጨናቂ ነገር እግዚአብሔር ይሰውረን። በጉዟቸው ውስጥ የሚያስጨንቅ መከራ መጣ። ጌታቸው አዟቸዋል። ወደ ቤተ ሳይዳ ተሻገሩ ብሏቸዋል። እርሱ ሕዝቡን አሰናብቶ እነሱን አስቀድሟቸዋል። ከፊቴ ተኋላዬ ተከተሉኝ ሲል ከዚህ በኋላ ወውእቱሰ በሃቲቱ ሃሎ ዲበ ምድር ወደ ተራራ ወጥቶ ከጸለየ በኋላ ፈተና ከመምጣቱም በፊት ፈተና በመጣችሁበትም ጊዜ ጸልዩ ሲል ወደ ጸሎት ወደ ተራራ ወጣ። እሱ ጸልዮ ሲጨርስ ሐዋርያት በመርከብ እየተጓዙ ሳለ ያልጠበቁት ታላቅ ማዕበል ከፊት ለፊታቸው ገጠማቸው። በባህሩ መሃል ላይ እያሉ ያልጠበቁት ወጀብ መጣ በመርከቡ ላይ እያሉ። በዚህን ሰዓት ወርእዮሙ እንዘ ይሐውሩ ጥቀ ይትመነደቡ ይላል። በነፋስ አውሎ እየተጨነቁ እየታወኩ ተስፋ ቆርጠው እንጠፋለን ምን አሉ? ሁለት ሐሳብ አቀረቡ። ትላንትና ጌታ ኢየሱስ ክርስቶስ ከኛ ጋር ሳለ በየብስ ላይ ያሳፈርነው ያስጨነቅነው ጠላት አሉ። ትላንትና ከጌታ ጋር ሆነን አመድ ዱቄት ያደረግነው እንደ ጢስ አትነን እንደ ትቢያ ብነን ያጠፋነው ጠላት ዛሬ ጌታ አለመኖሩን አውቆ ማዕበል አስነስቶ በባህር ላይ ሊያሰጥመን መጣ አሉ። አንድም በገሊላ እርሱን ይዘን ድል የነሰነው አጋንንት ገረሩ ለነ በስምከ አጋንንት እንኳን በስምህ ተገዙልን አስጨነቅነው አጋንንትን ብለን የተናገርነው ዛሬ ብቻችንን መሆናችንን አውቆ ጠላት ዲያብሎስ ማዕበል ሞገድ አስነስቶ ሊያጠፋን ነው አሉ። በዚህ ውስጥ እያሉ በጭንቀት ውስጥ እያሉ በአራተኛው ሰዓተ ሌሊት መጻ እግዚእ ኢየሱስ ሀቤሆሙ እንዘ ይሐውር ዲበ ባሕር። በዚህ ጭንቀት ውስጥ ከሌሊቱ በአራተኛው ሰዓት ውስጥ በከበደው ሌሊት ውስጥ ተስፋ በቆረጡበት ሌሊት ውስጥ የኛ ጌታ ርኅሩኅ አምላክ ለሚጨነቁት ፈጣኑ ፈጥኖ ደራሹ አምላክ ከፊት ለፊታቸው ወደ እነሱ መጣ። ክብር ለአምላካችን ይሁን። ሁላችንንም በጭንቀታችን ሰዓት፣ ግራ በተጋባን ሰዓት፣ ማን አለን ማን ይሆነናል ባልን ሰዓት፣ ዓለምን ተስፋ ባስቆረጠችን ሰዓት የድንግል ማርያም ልጅ ቸሩ መድኃኔዓለም ከፊት ይቅደምልን። ከፊት ለፊታቸው መጣ። አላወቁትም፣ እርሱ እንደሆነ አላወቁትም። ወርእዮሙ ወደንገጹ አውየው ወነበቡ ሶቢሃ ወይቤሉ ልንጠፋ ነው ባሉ ሰዓት አምላካችን እግዚአብሔር ይትፍሩ ወይቤሎሙ ተአመኑ ከመ አነ ውእቱ እኔ ነኝ አትፍሩ፣ ከፊት የቆምኩላችሁ እኔ ነኝ ወደ እናንተ የመጣሁላችሁ አላቸው።
በዚህን ሰዓት ወደ ታወከችዋ መርከብ መጣና ከመርከቧ ላይ ገባ ይላል። መርከቧ ጸጥ አለች። ክብር ለአምላካችን ይሁን። እረ ወጀቡን ጸጥ ያድርግልን፣ ማዕበል ሞገዱን ያቆምልን። ህውከታችንን ጭንቀታችንን ከእያንዳንዳችን ከህይወታችን ከኑሯችን ከተደራችን የድንግል ማርያም ልጅ እሱ ያርቅልን። ወዲያው የሚገርመው ወደ መርከቡ ሲገባ መርከቧ ጸጥ አለች፣ ተረጋጋች። የሚገርመው ውሃ ደገ ነፋስ፣ ያ የሚያስጨንቀው ነፋስም ጸጥ አለ። በዚህን ሰዓት ህብስት አበርክቶ ያበላቸው ጊዜ ልብ አላሉትም ይላል መጽሐፍ። አሁን ግን ወደ መርከቡ ገብቶ ማዕበሉን ጸጥ ሲያደርግ ወአንከርዎ አደነቁት ይላል። ከዚህ በኋላ ነው ወአደው ወፁ ውስተ ምድረ ጌንሴሬጥ፣ ከእርሱ ጋር መርከባቸውን እየቀዘፉ ወደ ጌንሴሬጥ ተጠጉ ይላል። የጌንሴሬጥ ሰዎች ደግሞ ዝናውን ከሩቅ ይሰሙ ነበረ። ድውይ እንደሚፈውስ ጎባጣ እንደሚያቀና ከሩቅ ዝናውን ያውቁ ነበረ። ወዲያ ወደ ጌንሴሬጥ ወደ የብሱ ወደ ደረቁ ከደረሰ በኋላ የአገሩ ሰዎች አምላክ መሆኑን አወቁ። የባህሪ አምላክ መሆኑን ማዕበል ሞገድ የሚታዘዙለት ህብስት አበርክቶ የሚመግብ አምላክ መሆኑን አውቀው ይላል። ሁሉም ወሮጡ ውስተ ኩሉ በሐውርት ወአምፁ ድውያነ በአራት። ብዙዎች በየቤታቸው ብዙ ችግር ነበረ ይላል። ማን ችግር የሌለበት አለ? በቤቱ ማን ጭንቀት የሌለበት አለ? በትዳሩ ሊኖር ይችላል። ጤና በማጣት ሊሆን ይችላል። ስራ በማጣት ሊሆን ይችላል። ሰላም በማጣት ሊሆን ይችላል። ብቻ በየቤታችን ብዙ ችግር አለ። ማን ያስተካክልልን? ማን ይቅደምልን? የድንግል ማርያም ቸሩ መድኃኔዓለም ይቅደምልን። ስለዚህ ሁሉም እየሮጡ ይላል በቤት ተኝተው የነበሩ ቤተሰቦቻቸውን ባልጋ ተሸክመው ወደ ጌታ መጡ። ሁሉን ማድረግ ወደሚችል በነፃ ወደሚፈውሰው ድውይን ጤነኛ የሚያደርገውን አምላክ ባልጋ ተሸክመው መጡ ይላል። ወይሰግዱ ሀበ ወደ ስሙ መታሰቢያ ይሰግዱ ነበረ። ወውስተ ሁሉ በየሀገሩ ያሉት ሁሉ ወደ እሱ መጡ። በዚህን ሰዓት ድውያን ይዘው መጡና ጌታ ሆይ ፍቀድልን አሉት። ልብስህን እንድንነካ ፍቀድልን አሉት። በዚህን ሰዓት ዋስተውቅዎ ከመ ይግሥጹ ጽንፈ ልብሱ የልብሱን ዘርፍ ያቺ 12 ዓመት ደም የሚፈሳት በቅጽበት ልብሱን ነክታ ድናለች። እነዚህ ሁሉ ሕሙማኖች ይፈወሱልን ዘንድ የልብስን ዘርፍ እንነካ ዘንድ ፍቀድልን አሉት። የኛ ጌታ ፈቀደላቸው። ወኩሎሙ ለገሰስዎ ይሃይው የዳሰሱት ሁሉም ዳኑ ይላል። ክብር ለአምላካችን ይሁን። ለዚህ ያበቃን አምላክ እንግዲህ ቤተ ክርስቲያናችን በወራት በጊዜ ለክታ ይህ ወራት የደመና ወራት ነው። ይህ ወራት ነጎድጓዱ መባርክቱ የሚታዩበት፣ ወንዞች የሞሉበት፣ ምድር በአረንጓዴ የተሞላችበት፣ ገበሬ ንጹሕ ዘሩን አውጥቶ በአንብ በለቅሶ በዋይታ የሚዘራበት፣ ነገ ላይ ተስፋ በማድረግ ጎተራውን የሚሞላበት ዘር የሚዘራበት ነውና ስለ ክረምቱ፣ ስለ ደመናው፣ ስለ መብረቁ የሚነገርበት ወራት ነው። የነሐሴ ወር የመጨረሻው እሁድ ነው፣ የሐምሌ ወር። በዚህ ቀን ሳንዘነጋቸው የማናልፈው ታላቁ ጻድቅ ዮሴፍ በጭንቀቱ ሰዓት መልአኩ ቅዱስ ገብርኤል ደርሶለት ይትፍራ ነሲዮታ ለማርያም ፍርትከ ተብሎ እመቤታችንን ባደራ መልክ ተቀብሎ ስደቱ አድርጎ ከእርሷ ጋር የኖረ ታላቅ ጻድቅ ዛሬ በዓለ ዕረፍቱን እንኳን አደረሳችሁ ለጻድቁ ዮሴፍ። ይሄ ብቻ አይደለም። ለኢትዮጵያ መሰረት የጣለው የመጀመሪያው ሊቀ ጳጳስ ሰላማ ከሳቴ ብርሃን ፍሬ ብሩክ የመጀመሪያው የኢትዮጵያ ጳጳስ በአብርሃ በአጽብሃ ዘመነ መንግስት ክርስትናን በቤተ መንግስት ያስገባው ጻድቅ የእሱም በዓሉ ነውና እንኳን አደረሳችሁ እላለሁ። ጊዜ ለማሳጠር ነው። የጻድቁ የወረርሽኙ ዶክተር ደግሞ ጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ ክብረ በዓላቸው ነው። የእነዚህ ሁሉ ቅዱሳን ቃል ኪዳን ከሁላችን ጋር ይሁን። በተጨነቁ ሰዓት በአራተኛው ሰዓተ ሌሊት ወደ እነርሱ ጌታችን አምላካችን መጣ ነው ርዕሳችን። ወደ ሁላችን በምሕረት ይምጣ፣ ወደ ሁላችን በይቅርታ ይምጣ። እንግዲህ